ቪዲዮ የይቅርታና ለተፈጠሩ ስህተቱን አምኖ ይቅርታ መጠየቁ ትልቅ ነገር ነው። ከብረት ዝገት ከሰው ልጅ ስህተት አይጠፋም። በነገራችን ላይ አክሱም ላይ እየተደረገ ያለው ማንኛውንም እንቅስቃሴ ኦርቶዶክሶች በተለይ ያ የውሸት ዘገባ ነው፣ ሙስሊሞች አልተጨቆኑም ብለው ለማለት ሚዲያውን በዚህ አይነት ጉዳይ እያጨናነቁት ይገኛሉ። ስለዚህ እኛ ሙስሊሞች ደግሞ ይበልጥ በርትተን ለዚህ ስለ አክሱም ሙስሊሞች ጉዳይ ፍትህና ድምጽ መሆን ይገባናል። ብዙ ተደራጅተው እየተነሱ ያሉት ይሄ ነገር ውሸትና እንዳልተጨቆኑ እኛ የውሸት እየዘገብን አይነት አክት እያረጉ ነው። ያ ስለሆነ ሁላችንም በዚህ ጉዳይ ላይ ልንተባበርና ቪዲዮ ልንሰራ ድምጽ ልንሆናቸው ይገባል። ብሩክ ኒውስም ይቅርታ የጠየቀበት ቪዲዮ በአርሲ ጉዳይ ላይ ደጋግሜ ቪዲዮ ባለመስራቴ ይቅርታ ነው ያለው እንጂ አክሱም ላይ እየተደረገ ያለው ነገር የዘገብኩ ተሳስቼ ነው ወይም ደግሞ እዛ እየተጨቆኑ ያሉ ሙስሊሞች የስህተት ነው ብሎ አልሰራም ቪዲዮ። ይህን ደግሞ እንዲያስቡ እየረዳቸው ያለው ራሱ ብሩክ ኒውስ ነው። ስለ አክሱም ሙስሊሞች የሰራውን ቪዲዮ አጥፍቶታል። አንደኛ ለምን እንዳጠፋ ሊነግረን ይገባል ግዴታ ማለት ነው። ካልሆነ ደግሞ እኛ ራሳችን ሙስሊሞች ድጋሜ ተነስተን እሱን አንፎሎ የማድረግ ቻሌንጅ ልንጀምር ግዴታ ይገባናል። ይሄ ቪዲዮ ቫይራል እንዲወጣ አድርጉት ሁላችሁም ማለት ነው። በተቻለ አቅም አሁንም ነገም ይህ ጉዳይ እስኪፈታ ድረስ ፍትህ ለአክሱም ሙስሊሞች ማለታችንን እንቀጥላለን። ነገም ደጋግመን ቪዲዮ እንሰራለን። ሙስሊሞች ሳይሰለቻችሁ ለወንድሞቻችን ድምጽ ግዴታ ልንሆን ይገባልና እንዳይሰለቻችሁ ማንኛውም ሰው ስለ አክሱም ሙስሊሞች ጉዳይ ቪዲዮ ሲሰራ ላይክ፣ ሼር፣ ሪፖስት ማድረጋችሁን እንዳትረሱ። እናንተ የተቀደሰ ሀገር ነው የምትሉበት ቦታ ላይ መስገድና ሰው አንድን አምላክ መገዛቱ ከሆነ ሀገሩን የሚያረክ ሰው እንደዚህ አይነት ቪዲዮ ነው ጽድቅ ነው። ይሄ ሀገሪቱን የሚያጸድቃት ጉዳይ ይሄ ነው። እንደዚህ አይነት ነገር ተፈቅዶ ሰው ግን በሃይማኖቱ እስልምና ብቻ ተከታይ ስለሆነ አንድን አምላክ የሚያመልክ ሰው ስለሆነ ብቻ በሀገሩ በተወለደበት ትብቱ በተቀበረበት ሀገር ነፃነት አጥቶ መስገጃ አምላኩን መገጃ ቦታ አጥቶ መሰቃየት የለበትም እና አእምሯችሁን አሰሩ። በአክሱም ሙስሊም ወንድምና እህቶቻችን ላይ የደረሰ ባለው ግፍና በደል በሰራሁት ቪዲዮ ላይ መካና አክሱምን አነጻጽሬ ያስቀመጥኩት ሐሳብ ነበር። ያንን ሐሳብ ተከትሎ አንድ ሰው መካ ላይ ቤተክርስቲያን እንደማይሰራ ሁሉ አክሱም ላይ ትለፏታላችሁ እንጂ በዚህ በተቀደሰ ምድር ላይ መስጊድ የሚባል ነገር አይሰራም አለ። ግልጽ አድርጌ ሐሳቡን አስቀምጨው ነበር፣ ደግሞአለሁ። ወደዚህ ሐሳብ ከመግባቴ በፊት ግን አንድ ብሩክ ኒውስ ስለሚባል ልጅ ይህን መልእክት ለሱም እንዲደርስ እግረ መንገዳችሁን አስተላልፉልኝ። አንድ ጋዜጠኛ ዘገባ ሲዘግብ ከሱ ስሜት አንጻር፣ ከሱ ሃይማኖት አንጻር፣ ከሱ የሚደግፈው ከሱ የሚቃወመው ሳይሆን ዜና መዘገብ የዜና ዘጋቢው የሥራ ድርሻ ነው። በአክሱም ወንድምና እህቶች ላይ የደረሰ ባለው በደልና ግፍ ምንድነው በአክሱም ከተማ እየተደረገ ያለው ብሎ ማብራሪያ ሰጥቷል። ዜና ዘግቧል። ለምንድነው ዜናውን ያነሳው? ሁለተኛ የይቅርታ ቪዲዮ ሰራ ብለው አንዳንድ ክርስቲያን ወገኖቻችን እያስቀመጡ ያሉት እሱ በአርሲ ላይ ስለተደረገው በክርስቲያኖች ላይ ስለተደረገው ግፍና በደል ዜና ሰርቻለሁ፣ ለዛ ዜና ግን በደንብ ባለመስራቴ ይቅርታ ጠይቄያለሁ ነው እንጂ ያለው በአክሱም በሰራሁት ቪዲዮ ላይ ብሎ ይቅርታ አልጠየቀም፣ አልሰራም። ግን ቪዲዮውን አንስቶታል። ቪዲዮውን ለምን እንዳነሳህ ብትነግረን መልካም ነው። ለስራህ ጤናማ አይደለም። ስርዓት አድርገህ ብትሰራ ተጠቃሚ የምትሆነው አንተ ነህ። ስርዓት አልበኛ ከሆንክ ደግሞ አንተን ፎሎ ያደረጉ ሙስሊሞች ፎሎአቸውን እንዲያነሱ እኛም ደግሞ ስራ እንሰራለን። እሺ ወደሚቀጥለው ነገር እንግባ። የተቀደሰ ከተማ ለምሳሌ መካ የተቀደሰች ከተማ ነቻል። በመካ ከተማ ላይ የተቀደሰ ከተማ ማለት አንደኛ በሸሪያ ህግ ነው የምትተዳደረው። ሁለት እዛ ሀገር የሚኖሩ በስራም በተለያየ ምክንያት የሚሄዱ ክርስቲያን ሙስሊም ሰዎች ሊኖሩ ይችላሉ። በተቀደሰ ምድር ላይ ግን አንደኛ ስደተኞች ናቸው። ሁለተኛ በተቀደሰ ምድር ላይ ቡና ቤት የለም፣ መጠጥ ቤት የለም፣ የሴተኛ ዳር የለም፣ ሌብነት የለም፣ ዝርፊያ የለም፣ ውንብድና የለም። ምንም አይነት ስርዓት ያጣ ነገር እዛ ሀገር ከተደረገ እርምጃ ይወሰድበታል። በምን? በሸሪዓ ስለሚተዳደር። በሸሪዓ ሙሉ በሙሉ የዛ ሀገር ነዋሪዎች ምኖች ናቸው? ተወላጆቹም ምኖች ናቸው? 100% ሙስሊሞች ናቸው። መካ ላይ በስራ የሄዱ ሰራተኞች ይኖራሉ። በውስጣቸው የሚያምኑትን ሃይማኖታዊ ነገር ሊከለክሏቸው አይችሉም።
የሚኖሩበት ግን ሃይማኖታዊ ሀገር በሸሪዓ ስለሚተዳደር ሴት ልጅ ተገላልጣ ልትሄድ አትችልም፣ አይፈቀድም። ሁለተኛ በኢትዮጵያና በመካ መካከል ያለው ልዩነት መካ ወይም ሳውዲ አረቢያ አንዳንድ ሙስሊም ሀገሮች በሸሪዓ ህግ ነው የሚተዳደሩት። እኛ ደግሞ የምንተዳደረው በኢትዮጵያ ህገ መንግስት መሰረት ነው። አንደኛ አይገናኝም። ሁለተኛ አክሱም የተቀደሰች ከተማ ከሆነች አላህ አንድ ነው፣ መልእክተኛውም መሐመድ ነው፣ በብቸኝነት ለአላህ መገዛት ነው ትክክለኛ መንገድ ብለው የራሳችሁ ልጆች ወንድምና እህቶቻችሁ ተመሳሳይ ቋንቋ የሚናገሩ ስደተኞች አይደሉም። በስደት የመጡት የመጀመሪያ ሙስሊሞች እንጂ አሁን ያሉት አክሱም ውስጥ የሚኖሩት ኢትዮጵያኖች ስደተኞች አይደሉም። በመካና በአክሱም መካከል ያለው ልዩነት አንደኛ ነው። እዚያ ያሉ ስደተኞች ናቸው። አክሱም ውስጥ ያሉት ግን ኢትዮጵያኖች ናቸው፣ ስደተኞች አይደሉም። አላህ አንድ ነው፣ መልእክተኛው መሐመድ ነው ብሎ ለአላህ መገዛት ነው አገርን የሚያረክስ ወይስ መጠጥ ቤት ወይስ ሴተኛ ዳሪ ወይስ ሌብነት ወይስ ውሸት ወይስ እርቃንን መሄድ? በተቀደሰ ምድር ላይ እንደዛ መሄድ ይቻላል እንዴ? እነዛ በስደት የመጡትን ሙስሊሞች የተቀበለ ማን ነው? የአክሱም ንጉሥና የአክሱም ሕዝብ። አክሱም ምድር ላይ አይቀበርም አይሰገድም እያለ ያለው ማን ነው? ራሱ የአክሱም ሕዝብ። ሁለቱ እኮ የሚጋጭ ነገር ነው በራሱ። በተቀደሰ ምድር ላይ የተረገመው እርኩስ ሥራ እየተሰራ በትክክል ለአገሪቱም ለከተማውም ለሕዝቡም ጤነኛ መንገድ ያመጣል የተባለውን እስልምና ግን ለአላህ አትስገዱ ብሎ ለአላህ አትገዙ ብሎ ቡና ቤት መጠጥ ቤት ከፍቶ እየቸረቸሩ ሴተኛ ዳሪ መጠጥ ቤት ምናምን ዝርፊያው ስድቡ ቂማው ምናምኑ ምኑ ያለበት ነገርን ደግሞ መፍቀድ አንደው በህሊና ይሄ ያስኬዳል? እንደው ዝም ብሎ ይሄ ምንም ሃይማኖትም ዕውቀትም ምንም አይፈልግም። እንዲሁ እንዳንድ ጤነኛ ሰው የትኛው ነው ለህዝብ የሚጠቅመው? እስልምና ወይስ መጠጥ? እስልምና ወይስ ሴተኛ ዳሪነት? እና አንዳንዴ እንደ ማስረጃ የምናቀርባቸው ነገሮች መልሰው ራሳችንን ነው የሚያስመቱን። ሙስሊም በዛ ሀገር ላይ ቢስፋፋ ሰው ጤነኛ ይሆናል፣ ስራ ይለምዳል፣ ሐላል የሆነ ስራ ለዛውም ሰውን የማይጎዳ ሰውን የማይጎረብጥ ለሰው ክፋት የሌለው ነገር። ሙስሊም በሚሰራ ሆቴል ላይ እንኳን የባልና ሚስት ምስክር ወረቀት የሌላቸው ሙስሊም ሆቴል ላይ ያድሩ። ክርስቲያን መጥቶ ሆቴሉን መያዝ ይችላል፣ ግን ማስረጃ ማቅረብ አለበት ሚስቱ ስለመሆኗ። ይሄን ያህል በጥንቃቄ ለሰው የሚያስብ ሃይማኖትን ከልክለህ መጠጥ ቤትና ጫት ቤት መጨፈሪያ ቤት ደግሞ ሴተኛ ዳሪነት መፍቀድ የትኛው ነው ከተማዋን የሚያረክሳት? መልስ ካላችሁ መልስ መልሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በአክሱም ከተማ ያለው ግፍና በደል እስኪቆም ድረስ መናገራችንን መቃወማችንን በጭራሽ አናቆምም።